ሰላም ጤና ይስጥልን እንዴት ናችሁ የተከበራችሁ የፖድካስቱ ቤተሰቦች ተገናኝተናል በዕለተ ሐሙስ የመረጃ የትንታኔና የሐሳብ ሰዓታችን ተገናኝተናል ትናንት የእንግሊዝ የካራባው ዋንጫ ጨዋታዎች ቀጥለው ተደርጓል እነኚህ የካራባው ካፕ ጨዋታዎች እንግዲህ ቡድኖች የሁለተኛ ወይም ደግሞ የሶስተኛ ቡድን ምርጫዎቻቸውን በብዛት የሚጠቀሙባቸው ናቸው ስለዚህ በሊጋቸው ውድድርና ይሄ ቶፕ በሚሏቸው ይሄ ቶፕ ፕራዮሪቲ በሚሰጧቸው ወይም ደግሞ ቅድሚያ ጨዋታዎች ላይ የሚያሰልፏቸውን ተጫዋቾች አረፍ በማድረግ ሌሎች እድል ያላገኙ ወይም የቋሚነት እድል ያላገኙ ተጫዋቾችን በቋሚነት ያሰልፉባቸዋል ተብሎ የሚታሰብ ውድድር ነው ይሄ ውድድር አርሰናል ትናንት ፖርትቬል ባልቡድንን አሸንፏል ፖርትቬል በፕሪሚየር ሊግ ለሚመጡ ቡድኖች በጣም ፈታኝ ቡድን ነው አብዛኛውን ጊዜ በውድድር ለትልልቅ የእንግሊዝ ፕሪሚየር ሊግ ቡድኖች ከሚያስቸግሩ ቡድኖች መካከል አንዱ መሆኑን ከዚህ በፊት በነበሩ ከሊቨርፑል ከክሪስታል ፓላስ ከአስቶን ቪላ ጋር ያደረጋቸውን ጨዋታዎች ማንሳት እንችላለን ይሄ ቡድን ያው በፕሮፌሽናል ፉትቦል ሊግ ላይ ሊግ አንድ ውስጥ ነው የሚሳተፈው ነገር ግን በጣም ጠንካራ ቡድን ነው ይዟቸው ከሚመጡ ተጫዋቾች አንፃር ለተጋጣሚ የሚሰጡት ጫና እንዲሁ በቀላሉ የሚተነተን አይደለም በቀላሉ የሚታይ አይደለም በጣም ፈታኝ የሚባሉ ጨዋታዎችን ያደርጋልና ትናንትናም ለአርሰናል ሞመንቶች ነበሩ ጨዋታውን ሙሉ በሙሉ ባይቆጣጠረውም ይሄ ሞመንት ኦፍ የጨዋታ ወቅቶች ሲያስቸግር የተመለከትንበት ነበረ ከሁሉም በላይ ግን የትናንትናውን የጨዋታው ትልቁ ትኩረት እና ዛሬ ምን ማነሳው ነገር አርሰናል በኤብሪቼ ኤዜ አጠቃቀም ዙሪያ ሚኬል አርቴታ ሐሳብ መቀየር አለበት ወይ ወደሚለው የሚያመጣ ሆኗል ምክንያቱም ኤብሪቼ ኤዜ ሊንከር ነው አሁን የእንቅስቃሴው የፊትና የኋላውን እንቅስቃሴ በሚገባ የሚያሳድግ ያንዳንዱን እንቅስቃሴ የተሻለ የሚያደርግ ለአርሰናል ወደፊት ለሚካሄዱ እንቅስቃሴዎች ወሳኝ የሚባለውን ስራ የሚሰራ ተጫዋች ነው ኤብሪቼ ኤዜ ይሄንን ለማድረግ በተለይ ሚኬል አርቴታ አጠቃቀሙን በሚገባ ማስተካከል ይኖርበታል አብዛኛውን እስካሁን ባደረጋቸው ጨዋታዎች ከተመለከትነው እሱ ተቀይሮ ከገባ በኋላ በሚኖረው የመጨረሻ የማጥቃት እንቅስቃሴ አርሰናሎች መፍትሄ አልባ የነበራቸውን የመጨረሻውን የሜዳ ክፍል ዶሚኔት የማድረግ የመጨረሻውን የሜዳ ክፍል የመቆጣጠር ስራቸውን ይበልጥ ሲያሳድጉ እንመለከታለን ወደ መጨረሻው የሜዳ ክፍል የሚደረጉ ፕሮግሬሶች እያደጉ ሲመጡ እንመለከታለን እነዚህ እድገቶች በተለይ የአርሰናልን የማጥቃት ህይወት በመጨመር አርሰናል ተቆርጦበት የነበሩትን የመጨረሻ የሜዳ ክፍል የፋይናል ሰርድ ኢንትሪዎች የሚባሉት ወይም ደግሞ የመጨረሻ የሜዳ ክፍል ትውውቆች የሚባሉትን ከፍ አድርጎ ሲያከናውን እናያለን በአሳልፍነው ሳምንት በነበረው ጨዋታ እሱ ተቀይሮ በገባበት ጨዋታ ወቅትም እንዲሁ ከሲቲ ጋር የነበረው የፋይናል ሰርድ ኢንትሪዎቹ በጣም ከፍተኛ ነበሩ በዚህ በፖርትቬል ጨዋታ ወቅትም የፋይናል ሰርድ ኢንትሪዎቹ ከፍተኛና ሳጥን ውስጥ ለሚገኙ የተከላካይ መስመር ተጫዋቾች ናይትሜር የሚሰጥ አይነት ተጫዋች ነው ስለዚህ ሚኬል አርቴታ ይሄንን ተጫዋች ቋሚ አድርጎ ማሰለፍ ይተበክበታል ከዚህ በኋላ አሁን ይሄ ተጫዋች የአዲስነት ስሜት የአዲስ የፈረበ የተጫዋችነት ባህሪ ይዟል በሊጉ እየተመለከተው ያለ ነው የነባር የፕሪሚየር ሊግ የተጫዋችነት ስሜት ይዞ ነው እየተመለከተን የምንገኘው ስለዚህ እያንዳንዱ ጨዋታዎች ላይ የዚህን ተጫዋች በግራ 10 ቁጥር አሊያም ደግሞ በቀኝ የማጥቃት እንቅስቃሴ ላይ በሚኖረው ሌላኛው የማጥቂያ ዞን ሩጫዎች ላይ የሩጫዎቹ ጀማሪ ወይም ደግሞ የሩጫዎቹ ሜንቴነር መሆን ይችላል ይህን ካላደረገ የማጥቃት የፈጠራ አቅሙ ሊቸገር እንደሚችል እየተመለከትን እንገኛለን ሶስት ኳሊቲዎችን እንመለከታለን ኤብሪቼ ኤዜ በፖርትቬል ጨዋታ ወቅት ያሳየንና አጠቃላይ እሱ በቡድን እንቅስቃሴ ውስጥ ቢገኝና ለአርሰናል መስጠት ይችላል ብለን እናስባቸውን ኳሊቲዎችን ማለት ነው አብራችሁን ቆይታ እንድታደርጉ እጋብዛችኋለሁ ላይክ አድርጉ
ለሌሎች እንዲደርስ በርከት ላሉት ሰዎች እንዲደርስ ላይክ አድርጉ። እንዲሁም ሼር ያድርጋችኋቸው እንድትቆዩ ከወዲሁ ጋብዛችኋለሁ። እንግዲህ በኤብሪቼ ኤዜ እንቅስቃሴ ውስጥ ከዚህ በፊት ብዙ ነገር ስላል ምን ጨምራቸው ነገሮች በተለይ ቋሚ ሆኖ ባልተሰለፈባቸውና አርቴታ ከተቀያሪ ወንበር ያስነሳ ቋሚ በሚያደርግበት ጨዋታዎች ላይ የሚያሳየው ነገሮች ነው የምንመለከተውና በዚህ ልጅ ውስጥ ያለው አንዱ ትልቁ ኳሊቲ ምንድነው? ክሬቲቭ እና ቴክኒካል ስኪል ያለው ተጫዋች ነው። ያው በዚህኛው የእግር ኳስ ዘመን እንደምታውቁት ፈጠራና ቴክኒክ ተጫዋቾች እንዲላበሱ የሚፈልገው ነገር ነው። በፈጠራ የተሞላ ተጫዋች የመጨረሻውን የማጥቃት እንቅስቃሴ ለቡድን የተሻለ የማሳደግ ሚና ይኖረዋል። ኤብሪቼ ኤዜ ያ ነው። የማጥቃት እንቅስቃሴን በማሳደግ ሌሎች ተጫዋቾች እንዲሳተፉ በማድረግ አጠገቡ የሚገኙ ተጫዋቾችን እንዲሳተፉ በመቀስቀስ የአርሰናልን ህይወት አልባ እንቅስቃሴ ወደ ህይወት ወዳለው ያደገ ነገር ያመጣዋል። ስለዚህ ክሬቲቭ ነው ይሄ ተጫዋች ማለት ነው። ኤክስፕሎሲቭ ታለንት ነው የሚሉት እንደውም ይሄን ተጫዋች። ኤክስፕሎሲቭ ታለንቶች አብዛኛውን ጊዜ በቡድን ውስጥ እንዲሁ በቀላሉ የሚገኙ ታለንቶች አይደሉም። በብዙ ጥረቶች በብዙ ምልመላዎች ቡድኖች ፈልገው ካገኙ በኋላ የሚያመጧቸው ታለንቶች ናቸው። የኤብሪቼ ኤዜ የኤክስፕሎሲቭ ታለንትነት እድገቱ ደግሞ የተፈተነ ታለንት ነው። በእያንዳንዱ የቡድን እንቅስቃሴና ሚና ውስጥ ቡድኑ ምን ሊፈልግ እንደሚችል የሚያውቅ አብዛኛውን የቡድኑ እጥረት ቡድኑ የጎደለው ነገር ምንድነው የሚለውን ነገር ቀድሞ በመረዳት ይህንን ነገር ጠንቅቆ የሚሰራ ተጫዋች ነው። ከጥልቅ ኳስ ተሸክሞ በመውጣት የመጨረሻውን ሶስተኛውን የሜዳ ክፍል ጥራት ያለው በማድረግ አማካኝ ክፍል ላይ በሚፈጠሩ እርጋታ የጎደላቸው ንክኪዎች እርጋታ ያላቸው ንክኪዎች በማድረግ የቡድኑን የጌም ሚዛን በመጠበቅ ቡድኑ የተሻለ እንዲሆን አድርጎታል። ኤብሪቼ ኤዜ አብዛኛውን መገለጫዎቹ ይሄ ክሬቲቭ እና ቴክኒካል ከሚባሉት ሐሳቦች ውስጥ ይሄ ኤክስፕሎሲቭ ታለንት የሚባለው አንዱ ነው። ቴክኒካል ኳሊቲ ያለው ተጫዋች ነው ይሄ ተጫዋች። ቴክኒካል ኳሊቲ የሚገለጸው አንድ ለአንድ ከተጫዋቾች ጋር ዲዩሌችን በማሸነፍ እንዲሁም አየር ላይ የሚመጡ ኳሶችን በጠባብ ቦታ ኮንትሮል በማድረግ ወይም ደግሞ በጣም በከባድ ጫና ውስጥ የተሰጡ የመጀመሪያ ኳስ ንክኪዎችን የተሻለ ጥራት ያላቸው በማድረግ ወደ ኔክስት ሙቭ እንቅስቃሴዎች ወይም ደግሞ ወደ ማስተንፈሻ ቀጣይ ቀዳዳዎች ይዞ በመሄድ የቡድኑን እንቅስቃሴ another level of attacking ወይም ደግሞ another level of creating quality ውስጥ ይወስዳል። ይሄ በፖርት ቬል ጨዋታ ወቅት ለምሳሌ ከተመለከትነው ወደ 13 የሚጠጉ another way of quality penetration ወስዶታል። ወደ ሌላኛው ያደገ የጨዋታ ፔኔትሬሽን ወይም ደግሞ ሰንጥቆ የመግባት ሂደት ውስጥ ይዞት ሄዷል ቡድኑ። ለምሳሌ ጎሉን ሲያስቆጥር የነበረበትን ሩጫ ከተመለከትን ጎሉን ሲያስቆጥር የነበረበትን አቋቋም ካየነው ተጫዋቹ አብዛኛውን ጊዜ ግሬተስት ቴክኒካል ኳሊቲ ካላቸው ተጫዋቾች መካከል አንዱ ስለሆነ የሚያገኘው። ሌላው እዚህ ተጫዋች አንዱ ትልቁ ስኪሉ ቪዥን ነው። እንደምታውቁት የአማካኝ ክፍል ተጫዋቾች አብዛኛውን ጊዜ እንዲሆኑ የሚፈቀድላቸው ወይም ደግሞ እንዲሆኑ የሚፈልገው ነገር ምንድነው? እይታቸው ሰፊ እንዲሆን ይፈልጋል። አርሰናል በማንቸስተር ሲቲ ጨዋታ ወቅት የጎደለው አንዱ ትልቁ ነገር ምንድነው? ሜዳውን በሚገባ ማየት የሚችል ሜዳውን በሚገባ ተመልክቶ ለሜዳው እንቅስቃሴ መፍትሄ መስጠት የሚችል የተጫዋች ጉድለት አጋጥሞት ነበር አርሰናል። ይሄ የተጫዋች ጉድለት የአርሰናልን አጠቃላይ የማጥቃት እንቅስቃሴ በመጎተት አርሰናል መፍትሄ አልባ ቡድን አድርጎት ነበር። ስለዚህ ይሄን መፍትሄ አልባ የሆነውን ቡድን መፍትሄ ያለው ቡድን ለማድረግ እንደዚህ አይነት ተጫዋች የተሻለ ስኪል ያለው ያደገ የሜዳውን አጠቃላይ ጠርዞች የሚረዳ ሜዳው ምን የሚያስፈልገው ነገር እንዳለው የሚያውቅ ጉድለቶቹ ምን እንደሆኑ የሚያይ ተጫዋች ያስፈልጋል። ኤብሪቼ ኤዜ አይነት ተጫዋች የሜዳውን አጠቃላይ ሙሉን እንቅስቃሴ በመመልከት ከሜዳው ፈታኝ አቅጣጫዎች ውስጥ የሚወጡትን መሰረታዊ የሚባሉ ለቡድኑ የሚጠቅሙ እንቅስቃሴዎችን በማሳደግ
እነዚህ እንቅስቃሴዎች የተሻለ የቡድኑ መልክ እንዲኖራቸው በመርዳት ቡድኑ በየትኛው የጨዋታ አቅጣጫና እንቅስቃሴ ውስጥ የተሻለ መሆን አለበት የሚለውን መወሰን የሚችል ተጫዋች ነው ኤብሪቼ ኤዜ። በፖርትቬል ጨዋታ ወቅት የተመለከትነው ኳሊቲውን አሁን ያልኩ ያለሁት የሊግ 1 ቡድን ሊሆን ይችላል። ፖርትቬል ግን ከዚህ በፊት ሊግ 1 እና ሊግ 2 ላይ የመጡ ቡድኖች ትልልቅ የፕሪሚየር ሊግ ቡድኖችን ሲፈትኑ እንደነበረ ተመልክተናል። በዚህ ሲዝን አንዱ የማንቸስተር ዩናይትድ ትልቁ ትችት የነበረው በእነዚህ ደረጃዎች ውስጥ የሚመጡ ቡድኖች እንዴት ማንቸስተር ዩናይትድን በዚህ ደረጃ ይፈትኗል የሚል ነበር። ስለዚህ ቡድኖቹ ለነሱ ሁሌም የዋንጫ ጨዋታ ነው። ምክንያቱም አርሰናልን ከዚህ በኋላ ምናልባት ከ10 ዓመት ከ5 ዓመት በኋላ ነው ሊያገኘው የሚችለው። እድለኛ ከሆነ ከ3 ዓመት በኋላ ሊያገኘው ይችላል። ግን በሚያገኝበት ሰዓት ለአርሰናል የሚሰጠው የጨዋታ ቻሌንጅ ቀላል ቻሌንጅ አይሆንም። በጣም ፈታኝ የሆነ የጨዋታ ቀን ነው የሚሰጠው። ለነሱ የፍጻሜ ጨዋታ መልክ ያለው ፉክክር ነው የሚያደርጉት። ስለዚህ ጨዋታው እንደሚከብድ ግልጽ ነው። ጨዋታው እንደሚታሰር ጨዋታው እንደሚታፈን ግልጽ ነው። ስለዚህ የሚታፈነውን የጨዋታ እንቅስቃሴ በመበታተን የተሻለ መፍትሄ ያለው እንቅስቃሴ በመፍጠር ይህንን የእንቅስቃሴ ጥራት ወደ another level of attacking ወይም ደግሞ ወደ another level of penetration ይዞ በመሄድ የዚህ ተጫዋች ቪዥን በጣም ወሳኝነት አለው። ሌላው የዚህ ተጫዋች አንዱ ትልቁ ኳሊቲ በአርሰናል የቡድን እንቅስቃሴ ውስጥ ያለፉት 2 ዓመታት አርሰናል አጠንክሮ ሲሰራባቸው የነበረውና እንደ ኦፕታ ሪፖርት ከሆነ እነኚህ ነገሮች ላይ ማሻሻል ከሚፈልግባቸው ምክንያቶች መካከል አንዱ ቶታል ፓስ ኢን ዘ ፋይናል ሰርድ የሚለው ሐሳብ ይገኝበታል። የመጨረሻው የሜዳ ክፍል ላይ የሚደረጉ የኳስ ንክኪዎች ቅብብሎች ሁሌም ቢሆን መፍትሄ ፈለጋ የሚደረጉ መፍትሄ ፈጣሪዎች ናቸው ተብሎ ይታሰባል። መፍትሄ ፈጣሪ ፓሶች አብዛኛውን ጊዜ በእንቅስቃሴ የሚፈለጉ ነገሮች ናቸው። እነዚህ በእንቅስቃሴ እንዲሆኑ የሚፈለጉ መፍትሄ ፓሶች በቡድን የተቆለፈ በቡድን ለመክፈት አስቸጋሪ በሆነ በቡድን ጫና በተወሰደበት እንቅስቃሴ ውስጥ ከኋላ ሆነው ይህንን እይታ የሚፈጥሩ ይህንን እይታ የሚመሩ ይህንን እይታ የሚያስተካክሉ ናቸው። ሶስቱን ነገሮች ልብ ብላችሁ አድምጡ። ይህንን እይታ የሚፈጥሩ ይህንን እይታ የሚመሩና ይህንን እይታ የሚያስተካክሉ ናቸው። ይሄ መሰረታዊ የሚባለውን የመጨረሻው የሜዳ ክፍል የማጥቃት እንቅስቃሴ በተሻለ ጥራት በማሳደግ አርሰናል ጎሎታል ተብሎ የሚታሰበውን እንደ ቡድን ሌላም ቡድን ጎሎታል ተብሎ የሚታሰበውን እንቅስቃሴ ወደ ህይወት በማምጣት ይሄ ምት ያለው ድምጽ ያለው የቡድን እንቅስቃሴ በመደጋገም እንዲኖር የሚደረግበት ነው። ይህንን አርሰናል በተሻለ ጥራት ይህንን አርሰናል በተሻለ የቡድን እድገት ይህንን አርሰናል በተሻለ የቡድን እንቅስቃሴ ያመጣዋል ማለት ነው። በአጠቃላይ አብዛኛውን የቡድን እንቅስቃሴዎችና የቡድን ጥረቶች በእነኚህ ሐሳብ ባላቸው ሰዎች ሲመራ የመጨረሻው የሜዳ ክፍል የተሻለ ህይወት ያለው የሜዳ ክፍል ይሆናል ማለት ነው። ለምሳሌ በዚህ እንቅስቃሴ ውስጥ ይሄ ቶታል ፓስ ኢን ዘ ፋይናል ሰርድ በሚለው ሐሳብ ውስጥ የኤቢሪቼ ኤዜ ሚና ሁለት ነገሮችን ይበልጥ ያግዛቸዋል። በፎርዋርድ ፓስ ፔኔትሬሽን ኳሊቲ እና በፓሲንግ አኩሬሲ ኢን ዘ ፋይናል ሰርድ በሚለው ላይ የሚጠቅማቸው ይሆናል ማለት ነው። ፓሲንግ አኩሬሲዎች ውስጥ የአግድሞሽና የአቀባይ ወይም ደግሞ ቀጥተኛ የኳስ ንክኪዎች እንዲኖሩ በማድረግ እነኚህን ደጋግሞ በመከወን እነኚህን ነገሮች ደጋግሞ ከከወኑ በኋላ በሚደረጉ ጥረቶች ውስጥ የተሻለውን ስራ በመስራት ለቡድን እንቅስቃሴ የሚሰጠው ነገር ከፍተኛ ነው። ይሄ ፎርዋርድ ፓሶችን ራሱ ከተመለከትን የፎርዋርድ ፓሶች አንዱ ትልቁ ሚና የቡድኖችን የተከላካይ እና የአማካኝ ክፍል እንቅስቃሴን የተሻለ ህይወት ያለው በማድረግ ወደ አጥቂዎች በሚደረገው ሽግግር ውስጥ የሚያደርጉት ተሳትፎ ወሳኝነትን ማሳደግና ኳሊቲን መጨመር እንግዲህ ከኋላ የሚያያዝ ነገር ነው ማለት ነው። ከተከላካይ ከአማካኝና ከአጥቂዎች ጋር በሚደረግ እንቅስቃሴ ውስጥ የፎርዋርድ ፓስ ንክኪዎች አስፈላጊ ናቸው። በዚህ ውስጥ ለምሳሌ ኤብሪቼ ኤዜ
ወደ 9-8 ንክኪዎች ላይ ወደ ኋላ እየተመለሰ የተከላካይ መስመር ተጫዋቾችን እያገዘ ተከላካዮቹ ወደ አማካኝ የሚያደርጉትን ሽግግር እየመራ ያ ሽግግር የተሻለ ህይወት ያለው እንዲሆን በማድረግ ቡድኑን ይበልጥ ሳቢ ያደገ ለተጋጣሚ ተገማች ያልሆነ ቡድን ያደርገዋል ማለት ነው። ስለዚህ ኤብሪቼ ኤዜ እንደ ቡድን ከተመለከት ነው በጣም ያደገ ነገር እየሰጠ የቡድኑን አጠቃላይ የማጥቃት ቅርጽ እያስተካከለ የሚገኝ ተጫዋች ነው ማለት ነው። ስለዚህ ዲሲሽኑ አሁን የሚሆነው ከሚኬል አርቴታ ጋር የሚገናኝ ይሆናል። አርቴታ ይሄን ተጫዋች መጠቀም ፈልጋለሁ ይሄን ተጫዋች የቡድኔ ዋነኛው ተጫዋች ማድረግ አለብኝ ብሎ የሚወስን ከሆነ ይሄን ተጫዋች መጠቀም ይችላል። ምክንያቱም ተጫዋቹ በተሰለፈባቸው ጨዋታዎች በሙሉ በእያንዳንዱ ጨዋታ እያመጣው ያለው ለውጥ ከፍተኛ ነው። የክሪስታል ፓላስ የማጥቃት እንቅስቃሴ ከሚመሩ በተለይም ደግሞ የሳርንና የፊት መስመር ሌሎች ተጫዋቾችን እንደነ ማቴታ አይነት ተጫዋቾችን የመጨረሻ የማጥቃት እንቅስቃሴያቸውን የመጨረሻ የማጥቃት ህይወት አልባ የነበረውን የመጨረሻ የማጥቃት እንቅስቃሴውን ህይወት ያለው በማድረግ ሲፈጥረው የነበረው ነገር እንዲሁ በቀላሉ የሚታይ አይደለም። ስለዚህ ህይወት ላለው እንቅስቃሴ ህይወት አልባ ለነበረውና ህይወት ላለው እንቅስቃሴ የዚህ ተጫዋች በቡድን ውስጥ መኖር በጣም መሰረታዊ ነገር ነው። አብዝቶ እንቅስቃሴን ይበልጥ ጥራት ያለው ለማድረግ እንደዚህ አይነት ኳሊቲ ቤዝድ የሆኑ አማካኞች ኳሊቲ ያላቸው ተጫዋቾች በጣም ያስፈልጋሉ። እንዴት በምን ምክንያት በምን የጨዋታ አፈጻጸም ለሚለው በድግግሞሻዊ ስራዎች ውስጥ እየሰራ ቡድኑን እንዴት ሊያሳድገው እንደሚችል የሚኬል አርቴታ ያለፉት 3 ጨዋታዎች በሚገባ ያሳየን ይመስለኛል። እሱም ከጨዋታ በኋላ እንደተናገረው ምንድነው ያለው ኤብሪቼ ኤዜ ማለቴ ነው ፖርት ቬል የሚባለው ቡድን ሶሊድ ቡድን ነው ብሏል። እዚህ ቦታ መጥቶ ለመጫወት በጣም አስቸጋሪ ቦታ ነው ብሏል። ስለዚህ ይሄንን አስቸጋሪ ቦታ የገጠመበት እንቅስቃሴ በፕሪሚየር ሊጉ እንዴት ትራንስፎርም ማድረግ እንደሚችል እሱ ያውቀዋል። ወደ አደገ እንቅስቃሴ መውሰድ በእያንዳንዱ የጨዋታ ጫናውን ለማሸነፍ በሚደረጉ ጥረቶች ውስጥ የዛ ጫና መሪ የዛ ጫና ጠባቂ መሆንን እንዴት አስፈላጊ እንደሆነ ይረዳዋል። እንደዚህ አይነት ጨዋታዎች ቀደም እንደገለጽኩላችሁ በጣም አስቸጋሪ ጨዋታዎች ናቸው። እንዲሁ የቡድኖቹ ስም የትንሽነት ስም ቢሆንም የዘውት የሚመጡት ሜንታሊቲ ግን ከፍተኛ ነው። በጣም ያደገ ለመቋቋም አስቸጋሪ የሆነ ሜንታሊቲ ይዘው ነው የሚመጡት። ስለዚህ ይሄንን ፔኔትሬት አድርጎ ይሄንን ሰብሮ ይሄንን ጨዋታ እንቅስቃሴውን ተቆጣጥሮ አሸንፎ ለቡድን ውጤት መስጠት የተሻለ ውህደት ፈጥሯል ማለት ነው። ይሄንን ውህደት አሳድጎ በእንቅስቃሴው በፕሪሚየር ሊግ እና በቻምፒየንስ ሊግ የሚደረጉ ጨዋታዎች ላይ የሚኖረው ሚና በሚገባ ማየት ይኖርበታል ሚኬል አርቴታ። አለበለዚያ የቡድን የፈጠራው አቅም እየቀነሰ ይመጣበት ከሆነ የቡድን የፈጠራ አቅሙን ማሳደግ ፈተና ይሆንበታል ማለት ነው። ስለዚህ እንደዚህ አይነት ተጫዋቾችን መጠቀም በእንቅስቃሴ እንደዚህ አይነት ተጫዋቾች እንዲኖሩ ማድረግ ለሚኬል አርቴታ በጣም መሰረታዊ ነገር ነው ማለት እንችላለን። ያው የኤብሪቼ ኤዜ ኳሊቲዎቹ እንዲሁ በቀላሉ ዲፋይን የሚደረጉ አይደለም። ያው በክሪስታል ፓላስ የነበረው በፕሪሚየር ሊጉ ተጽዕኖ በቀላሉ የሚታይ አይደለም። ቶትናም ሆትስፐርስ ከመጨረሻው ሰዓት ድረስ ይሄን ተጫዋች ታግሎ ለመውሰድ የነበረው ጥረት ተጫዋቹ ሊሰጠው የሚችለው ነገር ምን እንደሆነ ቶማስ ፍራንከ ስለሚያውቁ ነው። መጨረሻ ላይ ያው አርሰናል ሃይጃክ ነው ያደረገው ይሄን ተጫዋች ሲያመጣ። ስለዚህ ሃይጃክ ያደረገውን ተጫዋች እንዴት መጠቀም እንዳለበት አሰልጣኝ ሚኬል አርቴታ ማወቅ ይኖርበታል። በነገራችን ላይ ከዚህ ተጫዋች አጠቃቀም ጋር ብቻ ሳይሆን አርቴታ ከቪክቶር ዮኬሬሽ ከጀርባው ከሚጫወቱ ተጫዋቾች እሱን የፈጠራ አቅም ያለው ቡድን ገንብቶ መጨረሻ ላይ ከማስቀመጥና ውጤታማ እንዲሆን ከማድረግ ጋር በተያያዘ ትልቅ ፈተና ውስጥ ነው የሚገኘው። ስለዚህ የዲሲሽን ሰው መሆን አለበት ማለት ነው። በጣም የውሳኔ ሰው መሆን አለበት። ውሳኔዎቹ ማስተካከል አለበት። ውሳኔዎቹ መስመር ማስያዝ ይኖርበታል ማለት ነው። በሌላ ቀን ፕሮግራም የቪክቶር ዮኬሬሽ ለምንድን ያልተሳካለት የሚለውንም ተመልሼ መጥቼ የምሰራላችሁ ፕሮግራም ይኖራል። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ስለዛሬው ስለ
የብሪቼ ኤዜ ፕሮግራም ሐሳብ አስተያየቶችን ስጡ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎች እንዲደርስ አድርጉ። የቀጥታ ስርጭት ሰሞኑን በአንዳንድ ምክንያቶች አልነበርኩም፣ መቀጠል ይሆናል። የቀጥታ ስርጭትም እንዲሁ ሰፊ ሐሳቦችን ያነሳን ትንታኔዎችን እናንተን አሳታፊ አድርገን የምንቀጥል ነው የሚሆነው። ጥሩ ጊዜ ይሁንላችሁ።